ውዶቼ ማሮቼ እንዴት ናችሁ? ዛሬ ደግሞ ምን ይዤላችሁ መጣሁ መስላችሁ? ይሄው እንኩቶ የገጠር ልጆች እንኩቶ ታውቃላችሁ መቼም። እንኩቶ በመጥበሻ ጠብሼ የምን እንኩቶ ነው? የሽምብራ እንኩቶ። ገጠር እንግዲህ እንኩቶ በልተን ነው ያደግነው። የገጠር ልጅ ሆናችሁ ታውቃላችሁ እንኩቶ ምን እንደሆነ ደግሞ በጣም የሚጣፍጥ እና እንኩቶ አማረኝና ሐምላ ይባላል መስለ መናገር በአረብ ሀገር ሐምላ ይባላል። እኔ ግን እንደ እንኩቶ ነው የተጠቀምኩት። ገጠር በድሮ ገጠር ስናድግ እንኩቷችን እየበላል ነው። በተለይ አሁን ሂዳር ተሳስ ሲመጣ የገበሬ ልጅ የሆነ ከቤት ምግብ አይበላም። ማርያምን ከቤት ምግብ አንበላም። እንወጣለን፣ ጫስ እሳታችን ዘነዳለን፣ ከእህሉ ደንበር ጎን እንቀመጥና ከእህሉ ጎን ቆይና እህላችን ስንዴያችን እየቆረጥን እየጠበስን ድብን አገን እንበላለን። ውሃ ስንጠጣለን፣ በዛው እንውላለን። ሳንመጣ እኮ ነው ከቤት ማለት ነው። እንደዚህ ደግሞ ጣር ላይ ደግሞ የባቄላው ማለት የሽምብራ እሸት፣ አሁን ይሄ የሽምብራ እሸት ነው። ሀገር ወራቱ ነው። እኛ ሀገር ግን ገና ነው። ወራቱ አልፏል በቃ። እዚህ ሀገር ደግሞ ወራቱ ነው እና ጠር ደግሞ እሸቱ የሽምብራው እሸት ሲመጣ እንጠብሳለን። የሽምብራ እንኩቶ እንበላለን። የስንዴው እንኩቶ፣ የገብሱ እንኩቶ፣ የባቄላው እንኩቶ። ኢትዮጵያ የገበሬ ልጅ በመሆኔ እግዚአብሔር ይመስገን በጣም ደስተኛ ነኝ። ሁሉን ነገር አይተነው ያሳለፍነው አዲስ አይደለም። አንዳንዶች አሉ አሁን ከተማ ኑሮ ሲሄዱ ገጠር ላይ እንዴት ነው የምንዘልቀው? እንዴት ነው ገጠር እንዴት ነው የምንኖረው? ምናምን ይላሉ፣ ብጥስጥስ ይላሉ፣ ያደጉበት ነው ይረሳሉ። እኔ ግን ይኸው በስደት ሀገር ሆኜ እንኩቶዬን እበላለሁ። በስደት ሀገር ሆኜ እንኩቶዬን እበላለሁ ማለት ኢትዮጵያዊ እስከሆንሽ ድረስ እህላይ ክፍለ ሀገር ተወልደሽ ያደግሽ የገጠር ልጅ መሆንሽን መርሳት የለብሽም። ገጠር መሆን ደግሞ በጣም ነው የሚያኮራ። ማርያምን በጣም ነው የሚያስደስት የገጠር ልጅ መሆን በጣም እመቤቴን የገጠር ልጅ መሆን መብርሃንን በጣም ነው የሚያስደስትና ደስ ይላል። የገጠር ልጅ መሆን ፍቅር አለ። ተዋደን የአንደኛው ዛሬ ከአንደኛው ደንበር እህል እሸት ቆርጠን በተለይ በዘጠናዎቹ ተወለድ ነው። የአሁኑን ተውት፣ ተወለደ 10 ዓመት 15 ዓመት ሞላው የምታገኙት አረብ ሀገር ነው። በዘጠናዎቹ የተወለድ ነው። ግን ዛሬ ከኛ ደንበር እሸት ስንጠብስ ስንበላ ከዋልነ ነገ ደግሞ ከጎረቤታችን ልጅ ደንበር ደን እሸታችን ጠብሰን ስንበላ እንብላለን ማለት ነው። እኔ እንጃ ዛሬ ከአንደኛው ጎረቤት የትደን ካደርን ነገ ደግሞ ከአንደኛው ጎረቤት የትደን እናድር። በተለይ ቅበላ ሲሆን አሁን ቅበላ ሲሆን በቃ ድግስ ነው፣ ሰርግ ነው። በቃ አላውቅም። ይሄ ማህበረሰብ መቴ ምናምን ቅበላም ባይሆን ሀሜም ነሐሴም ይደርሳል። ግን ይሄ ቅበላ በሆነ ሰዓት በቃ ቤተሰቦቻችን ካልተጠሩበት ሰርግ ሁሉ እንሄዳለን። ገጠር መውለድ በጣም ደስ ነው የሚል። በቃ ዘፈን ለማየት ጭፈራ ለማየት ግን ደግሞ በልተን ነው የምንመጣው። እንበላለን፣ እንጠጣለን። ለምን ይሄ የከሌ ቤት ነው ይሄ የከሌ እንትን ነው አንልም። በደንብ ነው የምንበላ፣ በደንብ ነው የምንጠጣ። አይደል ተላልከን ተፈቃቅረን። አሁን የድሮ ፍቅር አለ የለም እኮ ድሮ ሲንላ ጎረቤት ጠርተው ሲልኩን ይሽለን ነው የምንሄድ። አሁን እንኳን ለጎረቤት ልንላክ ለእናት አባቶቻችን ራሱ አንላካቸውም። ማርያምን ለእናት አባቶቻችን ራሱ መታዘዝ አቁመናል። ይሄ ስደት ሀገር ይሄ ብር ለመድንና በቃ ድሮ ስናድግ እስከ 10 ዓመታችን እስከ 12 ዓመታችን በየዓመቱ ለዓመት በዓል ሲሆን ጥምቀት፣ ፋሲካ ሲሆን ልብስ ይገዛልናል እንጂ ያን ሂደን በሜትር ተቀዶልን ተከትለን ከቤተሰቦቻችን ጋር ሄዳለን ያስቀዱልናል፣ ልብስ እንለብሳለን እንጂ እኛ የመረጥነው ሳይሆን ደግሞ እነሱ የመረጡት ነው የምንለብስ። ይህ ጨርቁ ድሮ እጅ ነው፣ ይህ ጨርቁ ወፍራም ነው፣ ይህ ነው የሚጠቅም ለልጅ። እኛ ያው ልጆች ስንሆን
ልብሱን በትክክል በቅጡ ስለማንለብሰው ወፍራሙን ጨርቅ ነው ቤተሰብ መርጦ በእጁ ዳስሶ ድርጁ ነው አይደለም ብሎ ነው የሚያለብሰን። አሁን ግን እነሱ እንኳን አስቀደው ሊያለብሱን በስማ አሁን በቃ ልጁ ሲወለድ ጨው ሆኖ ነው የሚወለድ ማዛ የሌለው። አሁን ገጠር ኩበት ለቅመን ማርያምን አስታውሳለሁ። ግን የእናቴ ወንድሞች መቱን ናቸው። እኔ ያደኩት ከአያቴ ጋር ነው። እንደዚህ ግን የአያቴ ቤት እንደዚህ ነው፣ የአንደኛው አጎቴ ቤት ደግሞ እንደዚህ፣ የአንደኛው አጎቴ ቤት ደግሞ እንደዚህ ነው። አያቴ መሀል ላይ ናት ያለችው እና የአጎቶቼ ቤት ሰንበቴ ሲደርስ ግዴታ ኑ ኩበት ልቀሙ ፋንድያ ስለናል ለምንሄደው ራት ተነስተን እንሄዳለን። ቆሎ ልቆላላችሁ ነው፣ ዳቦ ሊጋገር ነው ወይም አፍሹሎ የጠላ ሲጋገር ተለበሉ። አፍሹሎ ሲባል ዳቦ ነው። እንደዛ ዝም እንዳሁኑ ልብልብ ቂጣ ምናምን አይጋገርም። በስነ ስርዓት የስንዴ ዳቦ ነው የሚመስለው። አፍሹሎ ስንዴ ነው፣ የስንዴ ዳቦ መስሎ ነው የሚጋገር እና ያን አፍሹሎ እየበላን ኩበት ፋንድያ ስንለቅም አፍሹሎ ይሄ ሲጋገር ይውላል ማለት ነው። ምን ያውን ያጎቴ ልጆች ሲዳሩ እንደዛ ነው። በቃ ተጠርተን በክብር አይደለም፣ ይሄ ዝም ብለን ምናምን አይደለም። እንደ ልጅ ተገስጸን ቴሌቪዥን አምጥ ተብለን እምቢ ማለት የለም። እሺ ነው። ያ ሁሉም ጎረቤት እናት አባት ነው። ሁሉም ጎረቤት እህት ወንድም ነው። ከራበን ሁሉም ጎረቤት ምሳ ስጡን ብለን መብላት እንችላለን። ያው ልጅ ግን እንዳው ሄዶ ከጎረቤቱ ቤት እስኪርቦናል እንብላ ይላል አይልም። ያው ልጅ ቢሞት አይልም፣ ያፍራል ጭራሽ። ደሞም ጭራሽ አሁን እንኳን ስጡ ይብላ ይቅርና ኑ ብሉ ሲሉት እንኳን እሺ ብሎ አይበላም ያው ልጅ ማለት ነው። ምክንያቱም አሁን እኔ ልጅ ገና የ8 ዓመት ልጅ ናት፣ ግን ከጎረቤት ዳ ምግብ አትቀበልም። ስደውል ቃልዬ ማዘር ትነግረኛለች፣ ልጄ ከጎረቤት ቤት ዳ ምግብ ከጎረቤት ቤት ዳ የናበር አትቀበልም። ለምን? እንደ ጊዜው ነው። ጊዜው በጣም እያረረ ነው እና ግን የድሮ ጊዜ የ90ዎቹ ወርቃማ ጊዜዎች እንዴት እንዳለፉ ናራም በ1990 የተወለድን ልጆች በስማ ናራም ብቻ እግዚአብሔር ይመስገን። ሁሉም ጊዜ አለው፣ ሁሉም ኃላፊ ነው እና ምን ትዝ ብሎኝ ነው ዛሬ ይህን ቪዲዮ የሰራው እንኩቶ ትዝ አለኝና እንኩቶ ስበላ እስኪ ላስታውሳቸው። ብዙ የገጠር ልጆች አላችሁ የተሰደዳችሁ እንደኔ በስደት ሀገር የሆናችሁ ሀገራችሁ ይናፈቃችሁ፣ እናት አባቶቻችሁ ይናፈቃችሁ፣ የድሮውን ጊዜ እንዲመጣላችሁ የምትጓጉ ብዙ ልጆች አላችሁ። በእርግጥ እኛ አንድ ከሆነ እኛ ከተመሳሰልን እኛ ከተፋቃቀርን ይመጣል ብዬ አስባለሁ። እንደሚመጣም ደግሞ እርግጠኛ ነኝ። የድሮ የኢትዮጵያዊ ማንነታችን ፍቅራችን ይመለሳል። ማርያምን እኛ አንድ ከሆነና እኛ አንድ ካልሆነ ግን እንደፋታለን እንጂ አይመጣም። ማርያም አይመጣም። እኛ አንድ ስንሆን ግን ይመጣል። እኛ ስንመሳሰል፣ እኛ ወደ ንስሐ ስንገባ፣ እኛ በእግዚአብሔር ስንገዛ፣ እኛ ብሔርን ከብሔር እምነትን ከእምነት እያጣሉን ነው። እኛ ግን ያን ሁሉ አሸንፈን አንድ ከሆነ የድሮው ማንነታችን ይመለሳል ብዬ አስባለሁ። ግን አሁን ብሔር እኛ ስንወጣ እውነት ለመናገር አንድ ነን፣ ኢትዮጵያዊ ነን። በአንድ ፓስፖርት ነው የምንሰደድ። ሁላችንም ስንሰደድ ሀገራችን ስንወጣ በአንድ ፓስፖርት ነው የምንወጣው፣ ኢትዮጵያ በሚለው ፓስፖርት ነው የምንወጣው። ግን ደግሞ አሁን በቃ ሶሻል ሚዲያ ከተጠቀምን ብለው ብሔርን ከብሔር እምነትን ከእምነት የሚከፋፍሉ ብዙ መንደርተኛ አሉና እነሱን እመቤቴ ልብ ትስጣቸው፣ ከክፉ ነገር ተጠብቃቸውና ልብ ሰጥቷቸው ወደ አንድ እንድንመለስ እኛን መምከር፣ እኛ ትንንሾችን መምከር፣ እነሱ ደግሞ ትልልቆቻችን ደግሞ እኛን መምከር ሲገባቸው ግን እኛን ለማለያየት ደፋ ቀና የሚሉ ስንት ሰው አሉና ለነሱ ልብ ለኛ ደግሞ ማስተዋልን እግዚአብሔር ይስጠና።
ነው ሌላ ነገር አለም። እና ስለ እንኩቶ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። እንኩቶ ያማራችሁ የገጠር ልጅ የሆናችሁ በእርግጠኝነት ገጠር በማንኛውም ሀገር ስሙ ሊለይ ይችላል እንደ ቋንቋችን እንደ ባህላችን እንጂ ገጠር ተወልዶ ያደገው እንኩቶ አይበላም አያውቅም ማለት ነው። በተለይ በእኛ በጎንደር አካባቢ ተወልዳችሁ ያደጋችሁ ልጆች እንኩቶ ይኸው እንኩቶ የሽምብራ እንኩቶ ነው አነኮትኩላችሁ። ህዳር ታህሳስ ደግሞ የስንዴ እንኩቶ አነኮትኩላችኋለሁ። ሀገሬ ነኝ በዛን ሰዓት ህዳር ታህሳስ ቆንጆ ስንዴ አመርታለሁ። ቆንጆ ስንዴዎችን አመርታለሁ። እንበላለን ኑ ሐምሌና ነሐሴ ድንች እሸቱን ጎመኑን አሳያችኋለሁ። ገጠር ጎመኔን እየቀነጠስኩ ስሰራ ድንች ጨሬ ስሰራ አሳያችኋለሁ። ክረምት አገሬ ላይ ነኝ። ክረምት ጎጃም ላይ ነኝ። እንግዲህ እና አሁን ኩቴ ዱላና ዘና አልበል እናቴ ወይሰቱ ቢሄደችም አባቷ ቤት ናት። እሷ አስተጣጣ ሰው በገዛ ቤቱ ሰው ሲወጣ ደስ የሚለው ሰው እንደኔ ያለ እንዴ የአባቷ ቤት ነው። ቤቷ እኮ ነው፣ ግን ሲወጡ ይቅልል ይላል። አሁን ሲወጡ እንዴት እንደሚቀለል ከቤት ሲቀመጡ ግን ይሁን ሸክም ናቸው። ድንግል ምስክሬን ትቱን ሸክም ማለት ለእንዶን ያላቅም ተቀምጦ ስለማይንቀሳቀሱ ይሆን አላውቅም። አሁን የሰትዩ አተኛም ድሮ ትተኛ ነበር አረግቷ ይጋለች። አሁን ግን ማርያምን አተኛም ከቤት ነው ቁጭ ሳሎን ቁጭ አስደምጡ ሸክም የገጠር ልጅ ወፍጮ ሲፈጭ የድንጋይ ወፍጮ የሚያውቅ ካለ እኔ እስኪል ድረስ እስካሁን አለ የአያቴ የድንጋይ ወፍጮ ሲያምር በጣም ነው ህልም ያለ አጎቴን የሚጠቀምበት። አሁን እናቴ አያቴ እንኳን በህይወት የለችም እና እሱ ወፍጮ መጁ ከበድ ያለ ነው። የማዘሬ ነው መጁ ከበድ ያለው፣ የአያቴ መጁ ቀለል ያለ ነው። ግን ቢሆንም መጁ ከበድ ይላል አይደለ? ሳብ ስታረጉት እንደዚህ ሳብ ስታረጉት ስትፈጩት መጁ ይከብዳል እና ከቤት ሲቀመጡ ልክ እንደዛ ነው የሚከብዱኝ። እኔ በገዛ ቤታቸው እንደዛ ነው የሚከብዱ። አሁን እኔ ሀገሬ ስገባ ሰራተኛ ባስገባ ለዛ ያበቃ እንደዚህ ትለኝ ይሆን ተቀምጣን እንደ የምትውል አንቀሳቀስም እንዴ ሃያኛለች። እኔ እንኳን እንቀሳቀሳለሁ። ዛሬ ነኝ ሄዳለሁ። በየቤተሰቡ ነው የምዞር። ምናልባት ውላለች፣ የምትፈልገውን በልታ የምትፈልገውን አድርጋ ትውላለች። ግን ያው አያውቅም የምቀጥር አይመስለኝም ማለት ግፍ እናገራለሁ። ገባችሁ? ሰው የነበረበትን ይረሳል። ሰው የነበረበትን ስለሚረሳ ኃጢአት አልገባም። ሰራተኛ ቀጥሬ ኃጢአት አልገባም እና እናንተስ እስኪ ንገሩኝ ኮሜንት ላይ እስኪ አስቀምጡልኝ። አሰሪዎቻችሁ ከቤት በሚውሉ ሰዓት ምን ያክል ስሜት እንደሚሰማችሁ፣ ያስጠላችኋል አያስጠላችሁም፣ ይደብራችኋል አይደብራችሁም? እኔ በጣም የሚደብረኝ ማርያምን አርብ ደርሶ እስክትወጣ ድረስ ቁንጣን ነው የሚይዘኝ እና ደስ የሚል ስትወጣ አርብ በስመ አብ። በተለይ ሮመዳን በሆነ ሰዓት ነው የሚያናድደኝ። ምክንያቱም መቁሪብ ላይ ነው የምትወጣው። ሌላ ጊዜ ግን በጊዜ ስለምትወጣ ደስ ነው የሚለኝ እና አሁን እንኩቴ ልበላላለሁ፣ ሆነ እጠጣለሁ፣ ቴሌቪዥን ማየት አልወድም። ሙቀቱ እየመጣ ነው ከዚህ ሀገር። እግዚኦ 7ኛ ወርና 8ኛ ወር የምትቀመጡ ልጆች ታይ በረዶ እያያዛችሁ እያፈሰሳችሁ። እኔ እንኳን ብርድ ነው ሀገሬ ላይ ቃል እየንቅፍ አድርጌ የላት ብርድ ልብሴ ውስጥ ገብቼ የምን አባቱ ስደት ኤዳ ነው የምለው ስደትን ሐምሌና ነሐሴ ሀገሬ ነኝ። ከቃልዬ ጋር ነኝ ከልጄ ጋራ
ብርድ ልብስ ባይኖረኝም ልጄ ትሞቀኛለች። ልጄን እቅፍ አድርጌ ተኛ። ጊዜ አታባክኑ። አረብ ሀገር ያላችሁ እህቶቼ ጊዜ አታባክኑ። ቶሎ ባዩ ቶሎ ተዳችሁ ቶሎ ውለዱ። ማርያምን ውልድ አድርገን ዱብ 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 ያለው እንደ በረዶ በልጅነቱ በረሃ ለምዶ ብለን ወለድ እናርግና ልጆቻችን እናሳድግ እላለሁ። በተረፈ ውዶቼ ማሮቼ የገጠር ልጆች ሆናችሁ እንግዲህ እንኩቶ እንብላ ብያለሁ። እንኩቶ እንብላ ብያለሁ እና አሁን ሀገሬ ገብቼም እንደናፈቀ ታውቃላችሁ። ቅቤ መቀባት ቅቤ ጭቅ አድርጎ ተቀብቶ እዛ እኛ ሀገር ክረምት ቅቤ ታቀተሽ ብትይ ብታድሪ አይሸትም። ክረምት ነው። አሁን እዚህ ሀገር ግን ቅቤ ተቀብቼው ቡል ባድር ሽታው አያስቀምጥም። ወላድ አምላክን ሽታው አያስቀምጥም። እኛ ምን ታስባላችሁ? ምን እያሰባችሁ ነው? ሀገር የምትገቡ ልጆች እስኪ የገዛዛችሁት ንገሩኝ። ምንም አልገዛውም፣ ምንም ነገር ከልጄ ውጭ እና ሀገር ልትገቡ ስታስቡ የምታስቡት ምንድን ነው? በስመ አብ ወጪውን ነው። ሰው አይረዳችሁም። ምን ይዛ መጣች ነው የሚል የራሱ ልጅ አረብ ሀገር ኑሮ ሲሄድ ምንም ይዞ ሳይሄድ፣ አንቺ ግን ስትሄጂ ምን ይዛ መጣች? ለአጎቶቿ ምን አደረገች ሌላቸው አክስቶቿ አለ። እኛ አጎቴ አክስት ልጅ እኮ አረብ ሀገርን አይቶታል፣ ግን ሲሄድ ምንም ይዞ አልሄደም። አንቺ ስትሄጂ ግን ምን አታመጣል? ስምሽ ይነሳልና እንዲያው እስኪ ምከሩኝ፣ ምን ልውሰድ? በየአዲስ አበባ አንዳንድ ኪሎ ቡና አልገዛ። ኪሎ ቡና ደግሞ አንዳንድ ሺህ ብር ገብቷል። ኧረ እኔ ለማንም አልገዛም። እዛው ከዘውባ የራሳችሁ ጉዳይ። ምን አገባኝ? ለልጄ ከወሰድኩ አይበቃኝ እንዴ? ሆ አዳሚ የራሱ ልጅ እያሳደገ ይቀልዳል እንዴ በሰው? እና እንደዛ ነው። እንኩቴንም ይኸው እየበላው እየጨረስኩ ነው። ሆዴም ሞልቷል። እንግዲህ አለመሽ ገጠሪዋን የገጠሬ ልጅ ላይክ አድርጓት፣ ሸር አድርጓት፣ ሰብስክራይብ አድርጓት። ትጠቅማችኋለች። በአዳዲስ ቪዲዮ ትመጣለች። በእምነቷ የማትደራደር ላመነችበት መሞት የምትፈልግ የአንዲት ሴት ልጅ እናት፣ የቃልዬ እናት፣ የጎጃሟ ተወላጅ። መቼስ ሴት ልጅ በአባቷ ሀገር እንጂ በእናቷ ሀገር አትጠራም ማለት እንዴ? ስለዚህ የጎጃሟ ተወላጅ፣ የምርጦ ወሎ ማርያሟ፣ የጉምዶ ወይኗ ተወላጅ፣ የአብስራ የገበያው ሐምሌ ከተት ልብ ትለላችኋለች በቪዲዮ እሷ በአዲስ ስራ ትመጣላችኋለች። ላይክ አድርጓት፣ ሸር አድርጓት፣ ሰብስክራይብ አድርጓት። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። እኔንም በሰላም በፍቅር ለሀገርሽ መሬት ያብቃሽ፣ ልጅሽ ጋር ለመገናኘት ያብቃሽ ቸሩ መድኃኒዓለም ብላችሁ ኮሜንታችሁን አስቀምጡልኝ። አልጠገብሽም እንዳትሉኝ። እንኩቶ እኮ አያጠግብም። እንከታ እዩት፣ እጀን እዩት፣ እንኩቶ የበላሁበት ዋው! ኧረ በጭላይቱ የጭላ ልጆች ካላችሁ እስኪ ላይክ አድርጉኝ። ጭላ ማርያም ዳባት ተወልዳችሁ ያደጋችሁ ልጆች ላይክ፣ ሰሜን ጎንደር ዳባት አረዳዳ ጭላ ማርያም ተወልዳችሁ ያደጋችሁ ልጆች ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ወገራ ዳባት የተወለዳችሁ ወገራ ዳባት እና ወደ ዘመዶቼ አሁን እንኩቶም ዘንድሮ ማርያም ስንዴ ነው የምዘራ። የስንዴ መሬት አለኝ። እሱን ነው የምዘራ። ሂጅ እንኩቶ እንጀጉን ነው የማበላችሁ። እኔ የምበላለሁ፣ እናንተን የማበላችሁ። ለምን ነው ዘመዶቼ በሰው ሀገር እንኩቶ ሳትበሉ? በእንኩቶ ቀልድ የለም።
እና እስኪ ላይክ አድርግ ማርያምን። ቪዲዮዬ ቫይራል አልወጣልኝ እያለ ነው፣ ተመልካችም የለውም። እናንተ ለምንድን ነው ሌላ ሰው የምትመለከቱ? እኔ ታችሁ ነው የምትመለከቱ። ለማንኛውም ባይ አጋብኩኝ እኔ